ማይቻርጅ ቴክኖሎጂ በሞባይል መተግበሪያ የታገዘ የፓወር ባንክ ቴክኖሎጂ ይፋ አደረገም። ማይቻርጅ ቴክኖሎጂ በኢትዮጵያ የመጀመሪያ የሆነውን የጋራ የፓወር ባንክ ኪራይ ቴክኖሎጂ ወደ ሀገር ውስጥ በማስገባት ስራ ከጀመረ ወራትን አስቆጥሯል። ማይቻርጅ ቴክኖሎጂ በዘመናዊ ሞባይል መተግበሪያና ዘመኑን በደረሰባቸው ፓወር ባንክ ማከራያ ጣቢያዎች በመታገዝ በአንድ ስካን በቅርብ ቦታ ካለ ጣቢያ ፓወር ባንክ በመውሰድ ቻርጅ የሚያደርጉበት ቴክኖሎጂ ነው ሲሉ ዋና ስራ አስፈጻሚው አቶ አብደላ ደጋሎ ተናግረዋል። በቻይና ውስጥ ያስተዋልነውን ቴክኖሎጂ ሀገራችን ውስጥ ካለው ንባራዊ ሁኔታ ለመረዳት ማይቻርጅ ፋውንድ ልናደርግ ችለናል። ማይቻርጅ ቴክኖሎጂ ይህንን ችግር ለአንዴና ለመጨረሻ ጊዜ ለመፍታት ታስቦ ወደ ሀገር የመጣ ቴክኖሎጂ ድርጅት ነው። ሰዎች ባሉበት ቦታ ያለምንም እገዛ ያለምንም ቅድመ ሁኔታ ስልካቸውን ከሰው ለሰው ቻርጅ አርጉልን ብሎ ሳይሰጡ ባሉበት ሆነው የዕለት ተዕለት ተግባራቸውን እየፈጸሙ ስልካቸውን ቻርጅ የሚያደርጉበትን ቴክኖሎጂ ይዞ የመጣ ድርጅት ነው። ደንበኞች ስልኮቻቸው ባትሪ ሎው በሚልበት አጋጣሚ ማይቻርጅ ሞባይል አፕ በመጠቀም በአንድ ስካን ፓወር ባንክ ወስዶ ስልካቸውን በመንገዳቸው አሊያም ባሻቸው ቦታ ቻርጅ አድርጎ በ72 ሰዓት ውስጥ በፈለጉበት ቦታ አማራጭ የሚመልሱበት ህይወትን የሚያቀል ቴክኖሎጂ ነው። የማይቻርጅ ቴክኖሎጂ ሰርቪሶችን ለመጠቀም የሚያስፈልገው ሞባይል መተግበሪያ ማውረድና መተግበሪያውን ተጠቅመው በአቅራቢያ የሚገኝ ጣቢያ ጋር በመሄድ ኪውአር ኮድ ስካን በማድረግ ብቻ ነው ሲሉ ዋና ስራ አስፈጻሚው አክለው ገልጿል። ድርጅታችን አገልግሎቱን ከጀመረ ገና 4 ወር የሆነው ቢሆንም በአሁኑ ሰዓትም ከ5000 በላይ የማይቻርጅ መተግበሪያ ተጠቃሚ አፍርተናል ሲሉ የማይቻርጅ ዋና ስራ አስኪያጅ አቶ ናሆም ሰለሞን ተናግረዋል። በአሁኑ ሰዓትም በአዲስ አበባ ውስጥ ከ60 ቦታዎች በላይ የማከራያ ጣቢያዎች ቻችን ማግኘት ይቻላልም ብለዋል። በቦሌ ፒያሳ፣ ሜክሲኮ፣ 4 ኪሎ፣ ካሳንቺስ፣ መስቀል ፍላወር፣ ሰሚት፣ ቤተል፣ ጀሞና ለቡ ባሉ ሰፈሮች ላይ እንደ ቶሞካ ቡና፣ ኦልማርት ሱፐርማርኬት፣ ሞሞና ሆቴል፣ አኮ ቡና፣ ሶራምባ ሆቴል፣ ውዳሴ ዲያግኖስቲክ ሴንተር፣ ዴቦኔር ፒዛ፣ ሌቤንዝ ህንጻ፣ ዮናስ ጨርጨርና ፍቅሬ ኩንስፓኛ በመሰሉ አጋር ድርጅቶች ውስጥ እንገኛለን ሲሉ አቶ ናሆም ሰለሞን ገልጿል። ማይቻርጅ ማለት በኢትዮጵያ የመጀመሪያው የሆነ የሼርድ ፓወር ባንክ ሬንታል ቴክኖሎጂ ሲሆን የትኛውም ሰው ሞባይል አፕሊኬሽኑ ላይ አፕሊኬሽን በመጫን በአንድ ስካን ብቻ ፓወር ባንክ ከአቅራቢያው ከሚገኝ ስቴሽን ማግኘት የሚችልበት ተጠቅሞም ሲጨርስ ደግሞ በአቅራቢያው ወደሚገኝ ስቴሽን የሚመልስበት በጣም ልዩ ህይወትን የሚያቀል ቴክኖሎጂ ነው። ይህንን ሰርቪስ እንዴት መጠቀም እንችላለን? የዚህ ድርጅት ልብና ጭንቅላት ሆነው ያገለገሉን የሚገኙ 2 ፕሮዳክቶች አሉ። የመጀመሪያው የማይቻርጅ ሞባይል አፕሊኬሽን ነው። ፕሌይ ስቶር ወይም አፕ ስቶር አሊያም ስቴሽኖቻችን የምታያቸው ስቴሽኖቻችን ላይ የተገጠሙ ኪውአር ኮዶችን ስካን በማድረግ ብቻ አፕሊኬሽኑን ማውረድ እንችላለን። በመቀጠል ደግሞ የማይቻርጅ ፓወር ባንክ ስቴሽኖች ናቸው። ደግሞ በየጠረጴዛችሁ የምታያቸው የፓወር ባንክ ስቴሽኖች በተጨማሪም ኮክቴሊንግ ኤሪያው ላይም ስቴጁም ኤሪያው ላይ የምታያቸው ስቴሽኖች ማለት ናቸው። እነዚህ 2ቱ የድርጅታችን ዋና ፕሮዳክቶች ናቸው ማለት ነው። ማይቻርጅ በቀጣይም እስከ ዓመቱ መጨረሻ ከ150 በላይ ቦታዎች ላይ በመላው አዲስ አበባ የመገኘት እቅድ የያዘ ሲሆን ከመላው ሀገሪቱ አልፎም በጎረቤት ሀገራት ድንበር ለመሻገር እቅድ መያዙን ብስራት ሬዲዮ ሰምቷል። ማይቻርጅ በቅርቡም በማይቻርጅ መተግበሪያ የታገዘ ዘመናዊና ቀላል የኤሌክትሪክ መኪናና ሞተር ቻርጅ ማድረጊያ ጣቢያዎችን ለመገንባት እየተንቀሳቀሰም ይገኛል።